ሀብታሙ ልጅ ሆኜ ነው ያደግኩት። በስነ ስርዓት ሾፌር ተቀጥሮልኝ የራሴ አራተው በቃ ወደ ጂም የሚያመላልሰኝ ወደ ፈለግኩበት ቦታ ሁሌም በቃ በዚህ እንደዛ ተሞላቅቄ ነው ያደግኩት ማለት ነው። እና አሁን ይሄ ላይክ ለመጎረር ምናምን ሳይሆን የነበረኝ ታሪኬ ነው። ሰው ዲናይ ማድረግ አልፈልግም። ሌላ ሰው ሴት በመኪና የሚመላለሱ አዶናይ እስከ ስንተኛ ክፍል ነው እዛው መቀሌ የተማርከው? እስከ 12ኛ እስከ 12ኛ ክፍል ትምህርት ላይ እንዴት ነው? መጨረሻ ወጣለሁ ሁሌ ከክላስ ነው በደረጃ ነው? ፋዘር አሁን አንድ ቀን አስታውሳለሁ 39ኛ ወጣውና ከ40 ተማሪዎች እሺ ከዛ ሰርቲፊኬቱን አየውና ምን አለ 40ኛ የወጣው ተማሪ ማየት ፈልጋለሁ። አንተ የበለጥክ ማየት ይፈልጋል። ምንድነው አንደኛ የወጣውን ሳይሆን 40ኛ የወጣው ማየት ፈልጋለሁ። ምን አይነት ሁኔታ ውስጥ ነው ያለው? ትምህርት ያን ያህል አለው ቦታ አትሰጠውም ምናምን ቦታ አልሰጠውም። አሁን እንደዚህ ስል በጣም ብዙ ሰዎች ታላላቅ ሰዎች ሊናደዱ ይችላሉ። ኦፍ ኮርስ ግን ሐቁ ነው። እንግዲህ እንታውቃለን። ትምህርት ቤት ገብቼ ምናምን በቃ ይሁን ረባሽ ነበርኩኝ በጣምና ኢንተረስቱም አልነበረኝም። ፊዚክስ አልወድም ነበር፣ ኬሚስትሪ አልወድም ነበር፣ ባዮሎጂ አሁን እንደዚህ ነበር። እንግዲህ አሜዚንግ 12 መድረስ እንደዚህ 39ኛ ምናምን ይወጣ 9ኛ ወድቄያለሁ። እሺ ወድቃለሁ። ኦኬ እሺ 9ኛ ወደኩኝ። ከዛ ወደ ሌላ ትምህርት ገባው። ኢትዮ ቱርኪሽ ይባላል። እዛው መቀሌ ኢንተርናሽናል ስኩል ነው። እዛ ገባው። በዛ ምክንያት እድል አገኘሁኝ አሜሪካ እንደወጣ። የናሳ ማለት ነው ከፍለን ወደ ናሳ ሎስ አንጀለስ ነው የሄድኩት። ሄጄ ደርሼ ቆይ ያዝልኝ፣ ሎስ አንጀለስን ያዝልኝ። ሎስ አንጀለስን ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዘሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዘሀበሻ ምንጮች ሰርጀሪ አዶናይ ሰርጀሪ ሆኖ ተገኘ። አዶናይ ሰርጀሪ አዶናይ ሰርጀሪ በርታ ሰርጀሪ እንደሆንክ አለ። አሁን ከድሮ ከነጡቱ አድርገው ቪዲዮን ይፖስቱለታል ሰርጀሪና አዶናይ። ስለዚህ ያንን እነግርሃለሁ። ሌላ በሰርጀሪ እንደሆነና ሰዎች ራሳቸው ስፖርት መስራት እንዳለባቸው ይሄ ነገር ችግር አለ ብለህ ያንን ነገር ማድረግ ትችላለህ። ያንን $12,000 ከፍሎ ነው ሲክስ ፓክ ያሰራው ጀለሳችን። ምን ነው ቢቀርስ ሰርቻለሁ። ምን ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላ በረበታ ደርቤ ምናምን ነው ከዛ ላይ ግን ውድ ነበር። እዚህ ካናዳ ደግሞ $12,000 ነው። $12,000 ነው የከፈልኩት እኔ። እኔ ደግሞ ነገርኩት ማን መሆን እንዳለበት ሰማኝ። ለአዶናይ ነው የሰማው። እኔ አዶናይ ምን እንደሆነ እንዳለበት ነገርኩትና ሰማኝ አለ። እርስ በራስ ነው አዶናይ እየተነጋገሩ ሰርጀሪ ያስፈልጋል አያስፈልግም፣ ትሰረጀራለህ አልሰረጀርም፣ ትሰረጀራለህ አልሰረጀርም የሚል መልእክት እያስተላለፉ ነው። አምለሰት ሙጬ አምለሰት ይቅርታ ስሟን አላርፈውም፣ የቴዲ አፍሮ ሚስት በሚለው ላይ ያዘው ተመስጣ ነበር የምትሰማው። በቃ ይሄ ልጅ በቃ በስፖርትም በምንም በቃ ከባድ ሚዛን ነው የሚቻል ልጅ አይደለም ብላ አሁን ይሄን ስትሰማ ወይኔ በላቸው ነው። ቻፓ አለው ቴዲ አፍሮ በል ሰርጀሪ አርግና ሲክስ ፓክ አርገና ነው የሚባለው። እና ቀላል ነው ፕሮሲጀሩ ለማለት